ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ አቅንተዋል። የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት። 5 የነዳጅ ጫኝ አውሮፕላኖችም ወደሙ። በምዕራብ ኢራቅ በደረሰ የአሜሪካ ወታደራዊ አውሮፕላን አደጋ ውስጥ የነበሩ 6 የበረራ አባላት ህይወታቸው ማለፉን የአሜሪካ ጦር አረጋገጠ። ሰሜን ኮሪያ በዛሬው ዕለት 10 ባሊስቲክ ሚሳኤሎችን ወደ ምስራቃዊ ባህር ተኮሰች። ሩሲያ ለኢራን ድጋፍ ያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ አቅንተዋል። በአርባ ምንጭ ዙሪያና በመላው ጋሞ ዞን በደረሰው አደጋ ህይወታቸው ላጡና ጉዳት ለደረሰባቸው ወገኖች ሀዘናቸው ለመግለጽና የሚከናወኑ የድጋፍ ስራዎችን ይገመግማሉ። ለቀናት የዘለቀው ከባድ ዝናብን ተከትሎ በአካባቢው የተከሰተው ጎርፍ፣ የመሬት መንሸራተት አደጋ የዜጎቻችን ህይወት ቀጥፏል። በንብረት ላይም ጉዳት አድርሷል። ከመጠን በላይ የሞላው የኩልፎ ወንዝ መንደሮች፣ ቤቶችም የእርሻ ስፍራዎችን የአካባቢ መሰረተ ልማትን አውድሟል። ማህበረሰቡ በከባድ ሀዘን በሚገኝበት በዚህ አስቸጋሪ ወቅት የነፍስ አድን ስራዎች አጠናክሮ በመቀጠል ከተጎጂ ቤተሰቦች ጎን መቆም ይገባናል። የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት። 5 የነዳጅ ጫኝ አውሮፕላኖችም ወደሙ። ኢራን በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው ድንገተኛ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖችም ወደ አመድነት ተቀይረዋል። እነዚህ በኢራን ጥቃት የወደሙት አውሮፕላኖች ከ135 የሚል መጠሪያ የተሰጣቸው በአየር ነዳጅ መሙላት የሚችሉ ሲሆን የአንዱ ዋጋ $79 ሚሊዮን አካባቢ ሲሆን በዛሬው ጥቃት ብቻ አሜሪካ $400 ሚሊዮን እንድታጣ አድርጓታል። በተያያዘ ዜና በምዕራብ ኢራቅ በደረሰው የአሜሪካ ወታደራዊ አውሮፕላን አደጋ ውስጥ የነበሩ 6 የበረራ አባላት ህይወታቸው ማለፉን የአሜሪካ ጦር አረጋገጠ። የኬሲ 135 አይነት ወታደራዊ የነዳጅ መሙያ አውሮፕላኑ አደጋ የደረሰበት ሐሙስ ዕለት በምዕራብ ኢራቅ ነው። እንደ ወታደራዊ ባለስልጣናት ገለጻ አደጋው ሌላ አውሮፕላንን የሚያካትት ቢሆንም ከጠላት ወይም ከወዳጅ ኃይል በተተኮሰ ጥቃት የተከሰተ አይደለም። ዘጋርዲያን እንደዘገበው የኢራቅ ምዕራባዊ በረሃ ሰፊና ድንጋያማ ሜዳማ አካባቢ ቢሆንም በርካታ በኢራን የሚደገፉ የሺአ ታጣቂዎችም መሰረታቸው ያደረጉበት ነው። አካባቢ በተደጋጋሚ የእስራኤልና የአሜሪካ የአየር ጥቃቶች ሲፈጸሙበት የቆየ ስፍራ መሆኑን ተገልጸዋል። ይህ አደጋ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩበት ከየካቲት 21 ቀን 2018 ዓ.ም ፌብሩዋሪ 28 ወዲህ አሜሪካ ያጣችው 4ኛ አውሮፕላን ነው። በመጋቢት ወር መጀመሪያ ላይ 3 የአሜሪካ አየር ኃይል ተዋጊ ጄቶች በኩዌት የአየር መከላከያ ኃይል በስህተት ተመተው መውደቃቸው የሚታወስ ሲሆን በእነዚህ አደጋዎች ውስጥ የነበሩ የበረራ አባላት በሙሉ በሰላም ማምለጥ ችለው ነበር። ሰሜን ኮሪያ በዛሬው ዕለት 10 ባሊስቲክ ሚሳኤሎችን ወደ ምስራቃዊ ባህር ተኮሰች። ዓለምን በስጋት ውስጥ የከተተው የዛሬው የሰሜን ኮሪያ ድርጊት በቀጠናው ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ሰሜን ኮሪያ ዛሬ ቅዳሜ መጋቢት 5 ቀን 2018 ዓ.ም 10 የሚደርሱ አጫጭር ርቀት ተኳሽ ባሊስቲክ ሚሳኤሎችን ወደ ምስራቃዊ የባህር ክልሏ መተኮሷን የደቡብ ኮሪያ ጦር አስታወቀ። ሚሳኤሎች ከዋና ከተማዋ ፒዮንግያንግ አቅራቢያ ተተኩሰው በባህር ላይ ከማረፋቸው በፊት 350 ኪሎ ሜትር መጓዛቸው የደቡብ ኮሪያ ጥምር ኢታማዦር ሹም ገልጸዋል። ድርጊቱ አሜሪካና ደቡብ ኮሪያ ፍሪደም ፊልድ የተሰኘው የጋራ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት የተፈጸመ ሲሆን ሰሜን ኮሪያ ልምምዱን የወረራ ዝግጅት በማለት ስንኮታው ቆይታለች። ምንም እንኳን በዋሽንግተን በኩል ከሰሜን ኮሪያ ጋር ዳግም የዲፕሎማሲ ንግግር የጀመረ ፍላጎት ቢታይም የዛሬው የሚሳኤል ሙከራ በቀጠናው ያለው ውጥረት ዳግም ቀስቅሶታል። አሜሪካና ደቡብ ኮሪያ ድርጊቱን ቀስቃሽ ሲሉ የገለጹት ሲሆን የደቡብ ኮሪያ ጦር ከጃፓን ጋር በመሆን ክትትል ያደረገ መሆኑን አስታውቋል።
ሩሲያ ለኢራን ድጋፍ ያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃል የሩሲያ ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ ያደረጉ መሆኑን እንደሚያምኑ ገልጸዋል። ሰሞኑን ሩሲያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮን እና ሚሳኤል ጥቃት ያገዘች እንደሆነ በመገናኛ ብዙሃን ሲዘገብ ነበር። ትራምፕ ሩሲያ ለኢራን መረጃዎች ያጋረች ለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ የረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል እኛም እናደርገዋለን ብለዋል። ፕሬዝዳንቱ ሩሲያ ይህን ያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንደ አጸፋ ሊሆን እንደሚችልም ጠቁመዋል። ከዚህ ቀደም በዚህ ጉዳይ ላይ ትራምፕ ተጠይቀው ሩሲያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንን በአሁኑ ወቅት በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፉን ፋይዳ እንደሌለው አመላክተው ነበር። የሩሲያ መንግስት ለኢራን የደህንነት መረጃ እየሰጡ አይደለም ሲል ከዚህ ቀደም አሳስበዋል።